እሺ በድጋሜ እንኳን ደህና መጣችሁ ውድ ታዳሚያን። ይህ በህንጸት የመጽሐፍት ክበብ በየወሩ የሚደረገው መርሃ ግብር ነው። በዛሬው ዕለት ምን ሆኛለሁ የተሰኘው በትዕግስት ዋልተ ንጉስና በቴዎድሮስ ተክለአረጋይ የተጻፈው መጽሐፍ ለውይይት ይቀርባል። በውይይቱ ላይ ለመታደም ስለመጣችሁ ያላችሁን ጊዜ አጣባችሁ እዚህ ስለተገኛችሁ በጣም እናመሰግናለን። እንኳን ደህና መጣችሁ። ወደ ውይይቱ ከመሄዳችን በፊት ስለ ህንጸት የመጽሐፍት ክበብ ባጭሩ ላስተዋውቃችሁ። ህንጸት የመጽሐፍ ክበብ ህንጸት ክርስቲያናዊ ማህበር ከሚሰጣቸው አገልግሎቶች መካከል አንዱ ነው። ዓላማውም በክርስቲያን ማህበረሰቡ ዘንድ የንባብና የውይይት ባህል እንዲዳብር ብርቱ ጸሐፊያን እንዲጎለብቱ ማድረግ ነው። ዝርዝር ዓላማዎቹም እነዚህ ናቸው። 4 ዓላማዎች አሉት። የንባብ ባህል እንዲዳብር የበኩሉን ድርሻ መወጣት፣ ክርስቲያን ጸሐፊያን እንዲበራከቱ ማበረታታት፣ የሚታተሙ መጽሐፍት ደረጃቸውን የጠበቁ እንዲሆኑ ሂሳዊ ምልከታዎችን በማቅረብ ማገዝ፣ እንዲሁም በክርስቲያን ማህበረሰቡ መካከል የውይይት ባህል እንዲዳብር ማድረግ ነው። ህንጸት የመጽሐፍት ክበብ ለውይይት የሚያቀርባቸው መጽሐፍት ስነ መለኮታዊ ጉዳዮችን ብቻ የሚነሳባቸው፣ ተወያዮቹም የስነ መለኮት ወይም የነገረ መለኮት ተማሪዎችና ምሩቃን ብቻ የሚሳተፉባቸው አለመሆኑን በዚህ አጋጣሚ ለመግለጽ እንወዳለን። የማህበሩ አባላትም ሆኑ የመጽሐፍ ክበቡ በተለያዩ የሙያ ዘርፍ ላይ የተሰማሩ ወገኖች የሚሳተፉበት እንደሆነ ግንዛቤ እንዲወሰድልን እንሻለን። ሌላው የህንጸት የመጽሐፍት ክበብ አገልግሎት ራዕይ እንዲሳካ የእናንተን ድጋፍ ይሻል። ስለዚህ ለህንጸት የመጽሐፍት ክበብ ድጋፍ ለማድረግ የምትሹ ከጎናችን ለመቆም የምትፈልጉ ብትኖሩ 2 አማራጮች አሉን። የኢትዮጵያ ንግድ ባንክና ብርሃን ኢንተርናሽናል ባንክ አካውንቶች አሉን። መጨረሻ ላይ ማግኘት ትችላላችሁ። በእነርሱ አብራችሁ እንድትቆሙ እንድትደግፉን እንጠይቃለን። በተጨማሪም ስለ አገልግሎታችን የበለጠ መረጃ ማግኘት ከፈለጋችሁ www.hintzat.org ጎብኙን። የፌስቡክ ገጻችንን ፎሎ ያድርጉ። እንደዚሁም የቴሌግራም ቻናላችንን @hintzat በመቀላቀል የዩቲዩብ ቻናላችንንም ሰብስክራይብ በማድረግ በዚህ የሚካሄዱትን የመጽሐፍት ውይይቶች ማግኘት ትችላላችሁ። ቪዲዮዎቹን ቀጣይ መርሃ ግብሮችን በዛው ስለሚለቀቁ ታገኟቸው ትችላላችሁ። ሌላው የዛሬው ስፖንሰራችን ወይም ዛሬ ስፖንሰር ያደረገን ይህንን 80 መጽሐፍት 87 ዓመተ ምህረት ይመስላል 87 መጽሐፍትን ድጋፍ ያደረገልን ወይ ደግሞ ስፖንሰር ያደረገን እናት ባንክ ነው። እናት ባንክ እነዚህን መጽሐፍት ስፖንሰር አድርጎናል። እናት ባንክን ከልብ እናመሰግናለን። ለታዳሚዎች ነፃ እንዲደርስ አድርጓል ይህ መጽሐፍ። ስለዚህ ያላነበባችሁ የማንበብ ዕድል ታገኛላችሁ ማለት ነው። ስለዚህ እናት ባንክን በጣም እናመሰግናለን። አካውንት ያልከፈታችሁ አካውንት እንድትከፍቱ በዚህ አጋጣሚ እናሳስባለን። ኦኬ፣ ወደ ውይይቱ እንሄዳለን። የዛሬውን መጽሐፍ ምን ሆኛለሁ የተሰኘውን መጽሐፍ የሚገመግሙልንን ሰው አስተዋውቃለሁ። የዛሬውን መጽሐፍ የሚገመግሙልን ዶክተር ብርሃን ወንድሙ ናቸው። ዶክተር ብርሃን ከአዲስ አበባ ዩኒቨርሲቲ በኤጁኬሽናል ሳይኮሎጂ ኤንድ ካውንስሊንግ የባችለር እና የማስተርስ ዲግሪ ያላቸው ሲሆን የዶክትሬት ዲግሪያቸውን በሪሃቢሊቴሽን ካውንስሊንግ ኤንድ ስቱደንት ዲቨሎፕመንት አሜሪካን ሀገር ከሚገኘው ዩኒቨርሲቲ ኦፍ አዮዋ አግኝተዋል። የዛሬውን መጽሐፍ እሳቸው ይገመግሙልናል። ወደዚህ ጋብዛለሁ። ጤና ይስጥልኝ። እንደምን ከረማችሁ? ይሄ እድል ለሌላ ሰው ቢሰጥም ደስ ይለኝ ነበረ። ከኔም ጠንከር ያለ ቁመና ላለው ሰው ግን እድሉን ስላገኘው በምችለው መጠን እይታዬን ላካፍላችሁ ፈቃደኛ ሆኜ መጥቻለሁ። ምንድነው የማደርገው? የመጽሐፉን ይዘት ባጭሩ ዘረዝርና ከዛ በኋላ ደግሞ የኔን እይታ ወደ አሉታዊው ዘንበል ያልኩ ሰው ነኝ። ወደዛ ዘንበል ብዬ ያለኝን እይታ አቀርበላችኋለሁ። ከዛ በኋላ ደግሞ ከናንተ ጋር እየተወያየን እናዳብረዋለን። መጀመሪያ እነ ትዕግስትን በጣም ይሄንን እድል ስለሰጣችሁን
በጣም አመሰግናለሁ። የቅርብ ሲኒየሯ ነኝ ለትዕግስት። እንደተመረቅኩኝ ይሆን ኮርስ የሰጠሽ አይደል? ከዛ በኋላ እሷ በዚህ ስራ በጣም እየሰራች እየተጉ ከእንዳልካቸው ጋር ብዙ እየጣሩ በብዙ ስራ በብዙ ጥረት እንዳሳለፉ ነው የማውቀው። ወደ ውጭ ከመሄዴ በፊት ሬዲዮ ፋና ላይ በነበራቸው ፕሮግራም ላይ ሳተፍ ነበር፣ ፍቅር ትዳር ቤተሰብ። ከዛ በኋላ ባለው እኔም እየራኩ አሁን ደግሞ ከሙያውም ራቅ ብያለሁኝ። ወደ እንትኑ ልሂድ፣ ወደ ግምገማው ልሂድ። ምን ሆኛለሁ? በትዕግስትና በቴዎድሮስ የዛሬ ዓመት አካባቢ ሐምሌ 2016 የታተመ እኔ እጅ ላይ ያለው 9ኛ እትሙ ነው። አሁን 9ኛ ላይ ነው ያለው፣ 10ኛ ላይ ነው ያለው። መገመት ትችላላችሁ ምን ያህል ብዛት ያለው ህትመት እየተደረገና በአንባቢያን እጅ እየገባ ያለው። በመጽሐፉ ይዘት ጀምራለሁ። ለምንድን ነው በግንኙነት በህይወት በትዳር ውስጥ ማድረግ ማንፈልገውን የምናደርገው? ለምንድን ነው መኖር የማንፈልገው ህይወት ውስጥ ያለ ነው? ለምን ሰዎች ይጠቀሙብናል? ለምን ከስነ ልቦና ወጥመዶቻችን ማምለጥ አቃተን? መፍትሄውስ ምንድን ነው? እነዚህ ናቸው ዋና ነጥቦቹ የዚህ መጽሐፍ አንኳር ጉዳዮቹ። ምንድነው መሰረቱ? ከስራ ልምድ እና ከስልጠና የተገኘ የአእምሮ ጠባሳ ወይም የአእምሮ ቁስል ጉዳይ ወቅታዊ እንደሆነ ሁላችንም እንረዳለን። በጣም ወቅታዊ የሆነ ገና እየተነኮረ ወይም እየተበጠረ ያለ በዓለም ደረጃ ማለት ነው እሳቤ ነው። ከብዙ ምክክር ሂደት ውስጥ በተለይም ትዕግስት ባሳለፈችባቸው 17 ዓመታት በስራ ሂደት ላይ የነበሩ ከምክክር ሂደት ውስጥ የተቀነጨቡ ብዙ የደንበኞቿን ትውስታዎች አካቷል። ግጭት ለመፍታት የተጋጩ ሰዎችን ለማስታረቅ በሚደረግ ጥረት ችግሮች ለጊዜው መፍትሄ እያገኙ ከዛ በኋላ ደግሞ መልሰው እያገረሹ የካውንስሊንግ ስራ አስቸጋሪ እንደሆነ የሚሰሩ ሰዎች በጣም ያውቁታል። ከዛ ጋር የስራውን አስቸጋሪ እንዳደረገው በዚህ ውስጥ ግን ተጨማሪ ስልጠናዎች ተጨማሪ ባለሙያዎች በተለይ ደግሞ በስነ አእምሮ ቁስለት ላይ የሚሰሩ ከውጭ በተለይ 2 ባለሙያዎች ልምዳቸውን አካፍለዋት ስልጠናውን አግኝታ በስራና በጊዜ ሂደት እንደዳበረ እናያለን። ዋናው ትኩረት ምንድነው? በልጅነታችን የተከሰቱ ችግሮች በአሁኑ ማንነታችን ላይ የሚያመጡትን ጉልህ ተጽዕኖ የሚዳስስ መጽሐፍ ነው። ይህ መጽሐፍ ዓላማው ምንድነው? በተለይም ደግሞ በልጅነት የተከሰቱ ጠባሳዎች ሰውን ሲይዙ በደመነፍስ እንዲኖር የማድረግ አቅም እንዳላቸው ጠቅሶ ከደመነፍስ ወጥተን በምክንያት መኖር እንድንችል የምንኖረው አንዴ ስለሆነ ደስተኛ ሆነን እንድንኖር እንደገና ደግሞ የአእምሮ የስሜት የማንነት የስነ ልቦናን ቁስለት ከኛ ደግሞ ወደሚቀጥለው ትውልድ ወደ ሌሎች ወደ ልጆቻችን እንዳናሳልፍ ነው ዓላማው። የመጽሐፉ ዓላማውን እንደተረዳሁት መሰረታዊ ሐሳቦቹ ምንድናቸው? በታመመ ቤት ውስጥ ስናድግ ግጭትና ቀውስ ይበዛል። የታመመ ቤተሰብ የታመመ ግለሰብን ያፈራል። የአእምሮ ቁስለት ደግሞ ግለሰቡን ጎርቶ ያንን ጉዳት ደግሞ እንዲያስተላልፍ ከባድ የስነ ልቦና ጫና የሚያደርግ ሁኔታ እንደሆነ የብዙዎች እርስ በርስ ያሁኑ በአዋቂነታችን ላይ ያለ በግላችንም ሆነ ያለ ግጭት ልንለው እንችላለን። ከእርስ በርስ ያለ ግጭት ከልጅነትና ተወልደው ካደጉበት የቤተሰብ ህይወት ጋር የተያያዘ እንደሆነ እንድንገነዘብ ነው የተጻፈው። ለምን የታመመ ግንኙነት ውስጥ እንገባለን? ልጆች በወላጆቻቸው ግንኙነት ውስጥ ችግር እያዩ ችግር እንደሌለ በሚነገራቸው ጊዜ ውሸትን እንዲያደምጡ ውሸትን እንዲያምኑ ይደረጋሉ። ካደጉ በኋላም ደግሞ በድርጊት ያዩትን ጥፋት ትተው
የውሸት ማብራሪያውን እንዲቀበሉ የሚያደርግ ደካማ ስነ ልቦና ሲይዙ ይታያሉ። የልጅነት ልቦና የስነ ልቦና ሲምታታ በአዋቂነትም ላይ ያለው ተጽዕኖ ያሳያል። ከዚህ የተነሳ ነው የሚመጣው። የኔ ትኩረት ምንድነው? ለምሳሌ የመጽሐፉ አጻጻፍ የስነ ምግባር መርሆችን ጠብቋል ወይ ወይም ደግሞ የአጻጻፍ ደረጃዎችን ጠብቋል ወይ የሚለውን ወደ ጎን ነው ያስቀመጥኩት። ጎላ ብሎ የሚታየኝን ነገር ለማሳየት ስለፈለኩኝ አጻጻፉ ላይ ያለውን ወደ ጎን አስቀምጬ ነጥቦቹን ነው ለማየት የሞከርኩት። ለብዙዎች ልጅነት ከባድ ጉዞ እንዳለው 7 የልጅነት ጉዞዎች አሉ። ለምሳሌ በልጆች ስኬት ውስጥ የሚደበቅ ቤተሰብ ወይም ልጆችን በስኬት እንዲኖሩ በትምህርታቸው በስነ ምግባራቸው በጣም ግድ የሚሉ ብዙ ጊዜ ከሰዎች ጋር ሲገናኙ የልጆቻቸውን ማንነት አጉልተው ወደፊት አምጥተው የሚያሳዩ ሰዎች የሜዳሊያ ልጅን እንደሚያሳድጉ በአዋቂነት ደግሞ ያ ልጅ ከሌላው በልጦ በመገኘት ውጥረት ወይ ማባዜ ውስጥ ግንኙነቶቿን ሲበላሽ ይታያል። ሌላው ደግሞ ሁለተኛውና የመጨረሻዎቹን ሁለቱን አንድ ላይ ተወራራሽነት ስላላቸው አንድ ላይ አድርጌ ነው እኔ የማያቸው። ተሸካሚ ልጆች ወይ ሞግዚት ልጆች ወይ ማስታራቂ ልጆች በልጅነታቸው ሱኮ አዋቂ ነው፣ እሷኮ አዋቂ ናት፣ እሷኮ ናት የምትችለን፣ ሚስጥር ጠባቂያችን እሱ ነው። ከአቅማቸው በላይ ከደረጃቸው ከብስለታቸው በላይ የቤተሰቡን ጣጣ ወይም የወላጆችን ወይም በቤት ውስጥ ያሉ ግለሰቦችን ጣጣ በመሸከም የሚጠመዱ ልጆች በኋላ ላይ በግንኙነቶቻቸው ላይ እነዚህ የስነ ልቦና እጆች አሁንም ሌሎችን ያላግባብ የመሸከም አላግባብ ከሰዎች ጋር ሰዎችን የመሸከምና የመጎዳት ዝንባሌ ውስጥ የመክተታቸው በእነዚህ ውስጥ እንግዲህ ብዙ ኬዞችን አጫጭር በእንግሊዝኛው ቪኒየት የምንላቸውን ክስተቶችን አካተዋል። ለማንበብ አንባቢውን የሚያግዘው ይሄ ነው። የጠፋው ልጅ ደግሞ ምንድነው? በተለያየ ምክንያት ቤተሰብ ልጆችን ይተዋል፣ ያገላል። በልጆቹ ማንነት ሊሆን ይችላል። በተለያዩ ምክንያቶች አትኩሮት፣ ፍቅር፣ እንክብካቤ በማያገኝ ጊዜ እንዲህ አይነት ልጅ መደበቅን ስትማር ወይም ደግሞ ርቆ በራሷ ዓለም ውስጥ መኖርን ስትማር ቆይታ ከዛ በኋላ ባደገችበት ጊዜ መግባባትን መቸገር የሚታይባት ይሆናል። ሌላው ደግሞ የተቀባው ልጅ አንዳንድ ልጆች የማይነኩ የማይቀጡ የፈለጉት እንዲያገኙ የሚደረጉ ያው የተለያየ ምክንያቶች ሊኖሩ እንደሚችሉ ትረዳላችሁ። ማህበረሰባችን የራሱ የሆነ እንትኖች እንዳሉት ምክንያቶች እንዳሉት እና በአዋቂነት እድሜ ሌሎችን መውቀስ፣ በሌሎች ላይ መጫን፣ ሌሎችን ላይ ጣት መጠቆም፣ ከሌሎች ጋር ግጭት ተመጣጣኝ ያልሆነ ጫና በመፍጠር ግጭቶች ሲፈጠሩበት ይታያል። ሌላው ደግሞ ብርቅዬው ልጅ የሚሳሳለት በተለያየ ምክንያት ስፔሻል ተደርጎ ትኩረት የሚሰጠው የወላጆቹ ህልም ወይም እይታ በሷ እንደሚገኝ የሚጠበቅባት እና ከዛች ከተጠበቀችው ወይም ተስፋ ከተደረገው ማንነት ውጪ ማንነቱ ዲቨሎፕ እያደረገ ሲሄድ ቴንሽን ይፈጠራል። ከቤተሰብ ጋር እንደጠበቅናት አልሆነችም፣ እንደጠበቅነው አልሆነም። ከዛ ጋር በተያያዘ በአዋቂነት ጊዜ በሚደረግ መስተጋብር ውስጥ እነዚህ ነገሮች ብቅ እያሉ ያን ሰው የመበረዝና ግንኙነቶችን የመበረዝ እንትኖች ይታያሉ። ከዚሁ ጋር በተያያዥነት ይሄ ሲተነተን ማለት ነው ምዕራፍ 3 ላይ የቤተሰብ ድራማ የማያልቀው የቤተሰብ ድራማ የሚለው እንዴት ነው የምንረዳው? ያ ከዛ ከታች የተዘራው አሁን ደግሞ በአዋቂነት ላይ መጥቶ ሚና ሲጫወት በማንነት ላይ እነዚህ የህይወት ጠባሳዎች
ታዛይ አዛይና ፈላጭ ቆራጮችን እንደሚፈጥሩ ከልጅነት ጉዞዎች መንጭተው ማለት ነው። ለምሳሌ ታዛዮች ደካማ በመሆናቸው ሌሎችን በተለያየ ሁኔታ አልችልም በማለት ሌሎች በእነሱ ዙሪያ እንዲሽከረከሩ የሚያደርጉ ሰዎች ናቸው። እኔ ደካማ ስሆን ሰዎች ይጠጉኛል፣ ሰዎች ያደርጉልኛል፣ የኔን ሴፍቲ ወይም የኔን ደህንነት ይጠብቃሉ የሚል። አዛዩ ደግሞ ተንከባካቢ በመሆን ጎበዝ በመሆን ቻይ በመሆን አድራጊ ፈጣሪ በመሆን ከሌሎች ተወዳጅነትን ተቀባይነትን ወይም ደግሞ የሌሎችን አትኩሮት መሸመት ነው። ዋናው ጽንሱ ይሰማችኋል ማለት የመወደድ በሌሎች ቦታ ሊሰጡን በመንፈልጋቸው ሰዎች ውስጥ ቦታ የማግኘት ፍላጎት የመወደድ ፍላጎት የሚለውን በስሩ ምናደምጥ ይመስለኛል። ያው ሌላው ፈላጭ ቆራጭ ደግሞ የምንላቸው በደንብ የምናውቃቸው እንትኖች ናቸው። በተለይ ፈላጭ ቆራጭ ሲባል ለኔ ብዙ አይከብደኝም ለመረዳት ከሌሎቹም በላይ ሌሎችን መቆጣጠር፣ መጨፍለቅ፣ ኃይልን ማሳየት፣ በውስጡ ደግሞ የተሸናፊነት፣ የበታችነት፣ ፍርሃት ኮንትሮል ካላደረጉ በዝግተኝነት ስሜትና በፈሪነት ላይ ጭምብልን ማድረግ የሰው ልጅ ስነ ልቦና ያው ውስብስብ ያለ እንደሆነ ሁላችንም እንረዳለን። ግን እንደዚህ ተሰብስቦ መቅረቡ ደግሞ በጣም ትልቅ ነገር ነው። ሌላው ነጥብ ደግሞ ምንድነው ምዕራፍ 4 ላይ የአጥር ወይም የማንነት አጥር ማለት የግለሰብ ባውንደሪ ወይም አጥር ግራ መጋባት ከተዛባ የልጅነት መስተጋብርና ስነ ልቦና የተነሳ የስሜት፣ የአካል፣ የጊዜ የተለያዩ የሪሶርስ ድንበሮች መጣስ ማንን ወደ ቅርብ ማምጣት፣ ማንን ወደ ውስጥ ማስገባት፣ ማንን በውጭ ማቆየት ወይም በመካከል ደረጃ ማቆየት ይገባል የሚለውን መለየት አለመቻል፣ መዛባት፣ አንዳንድ ጊዜ በጣም ቶሎ ብሎ እንግዳ ለሆኑ ሰዎች ራስን አሳልፎ መስጠት፣ የራስ ለሆኑ ሰዎች ደግሞ መዘጋት ሊሆን ይችላል። ብቻ የሳተ ደረጃውን ያልጠበቀ የግለሰብ የማንነት አጥር መፈራረስም ልንለው እንችላለን፣ መዛባትም ልንለው እንችላለን። ተገቢውን የድንበር ክፍተት መስጠት አለመቻል የተዛባ የድንበር አከፋፈትን ያሳያል። ሌላው ደግሞ ይሄ ትንሽ ለየት ይላል፣ የዚህ አካል ይመስላል ግን ለየት እንዳለ ነው የምንረዳው። ግራ የሚያጋባ አጥሮችን ይዞ መገኘት አንደኛ ሆኖ እያለ ሌላ ግን የባህሪ ሱሰኝነት ለምሳሌ ከምናውቃቸው ሱሶች ወደ አካላችን ከምናስገባቸው ከሚታወቁ ሱሶች ባሻገር የባህሪ ሱሶች ይኖራሉ። የመቆጣጠር፣ የሚወዱንን የማድነቅ፣ የመወደድ ሱስ፣ መደነቅም መወቀስም ያለበትን ሰው ወይ አብዝቶ መውቀስ ወይም አብዝቶ መውደድ እንደ ሱስ ነው ማለት ወይ ሁሌ መክሰስ ያቆሰሉንን ሰዎች ወይም ያደቀቁንን ሰዎች ያስደነገጡንን ሰዎች ሚዛኑን ባልጠበቀ መልኩ ወይ ማግነን ወይም ደግሞ ማጣጣል ሊሆን ይችላል። ምንድነው እንትኑ ዞሮ ዞሮ መላምት ነው። ይሄ እይታ ከመላምት ነው የሚነሳው። ለምን ይሄ ሁሉ ነገር ለምንድን ነው የሚሆነው በሚለውን ለመመለስ ሲሞከር ያቆሰሉንን ያደቀቁንን ወይም ያስደነገጡንን የልጅነት ክስተቶች አእምሮ መዝግቦ ይይዛል። ከኛ እውቅና ወይም ከኛ ፈቃድ ወይም ከኛ አውቀን ከመመዝገብ ውጪ መዝግቦ ይይዛል። አንዳንድ ጊዜም ተረስተው ማለት ነው። ምክንያቶች ሲመጡ ወደዛ የተቀመጠ ፋይል በተመሳሳይነትም ይሁን በተለያየ ምክንያት እጃቸውን የሚዘረጉ ክስተቶች ሲመጡ ወይም ሲቆሰቆስ ከዛሬው ህይወታችን ጋር እንዲገመዱ ያደርጋል። አንድ ኤክስፒሪየንስ ወይም አለመወደድ ሊሆን ይችላል ወይም አቢዩዝ መደረግ ሊሆን ይችላል ወይም የሆነ የስሜት መጎዳት ሲኖር እጁን ረዘም ያደርግና ከዛ ከልጅነት ህይወት ጋር ጎትቶ የሚያመጣው
እኛ ለምን እንደዛ አክት እንዳደረግን አሁን ለምሳሌ በቀላሉ የሚገሰጽ ሰው ልክ እንደ ትንሽ ልጅ እየየ ብሎ ቢያለቅስ እናንተንም ያንንም ሰው ያስደነግጣል። ከየት መጣ ይሄ ሁሉ ስሜት? ከየት መጣ ይሄ ሁሉ አልቃሻነት ወይም ቁጠኝነት? ወይም ከየት መጣ ይሄ የተደረገው አለቃም ይሁን ጓደኛም ይሁን የተደረገው ጉዳት እንዲህ አይነት ጠንካራ ስሜት እንዲፈነቅል ምክንያት ካልሆነ ከየት መጣ የሚለውን ነገር እንድንጠይቅ ያደርጋል። ምዕራፍ 5 ደግሞ ምንድነው? ለምን አሁን አድግ ያለው በስይ ያለው የተለያዩ የህይወት ክስተቶችን አይቻለሁ፣ ተምር ያለው ለምን በዚህ ነገር አሁንም በኔ ላይ ጫና የልጅነቴ ወይም ደግሞ ያለፉ ጎጂ የሆኑ ወይም ከህይወቴ ውስጥ ያሉ ሰዎች ያደረጉብኝ ጉዳት ለምንድነው አሁንም በኔ ላይ ጫና ያለው የሚለውን ጥያቄ ይመልሳል። ቅድም እንዳልኳችሁ ነው ይሄ የአእምሮ ቁስለት ወይም ደግሞ የተዘጋ ፋይል ብስለትን የሚከለክል ደካማ ስነ ልቦና እና ተጨማሪ ጉዳት ተጋላጭ ያደርጋል። ምንድነው የሚያስፈልገው? ያንን የቆሰለውን በነሱ አቀማመጥ ያንን የቆሰለውን ትዝታ አውጥቶ ያንን የልጅነት ማንነት ከአሁኑ ማንነት ጋር ማስታረቅ ያስፈልጋል። የልጅነትን ተሸናፊነት ከአዋቂነት ጥንካሬ ጋር ሲቀላቀል ያ ሰው ሙሉ ሰው ይሆናል የሚል እሳቤ አቅርበዋል። ለምሳሌ በልጅነቷ የማትወደድ ወይም ደግሞ አለመወደድ የሚሰማት በእርግጥም ደግሞ የማትወደድ ልትሆን ትችላለች የሚሰማት ሴት ያለ አግባብ እየተሰቃየች በተለያዩ ወንዶች እጅ ያለፈች ከባል ውጪ ባሉ ወንዶች ዛሬ ለግንኙነቶቿ መታመም፣ መዛባት፣ ክስረት የቱ ጋር እንደሆነ ምንጩ ስትረዳ የተሻለ ያንን የማስተዳደር አቅም ይኖራታል የሚል እሳቤ ነው የተጻፈው። ወደ ልጅነት ምዕራፍ 6 እና 7 ተያያዥ ናቸው እንደኔ አነባበብ። ወደ ልጅነት መመለስና ወድቆ መነሳት እንደሚያስፈልግ የቆሰለ ልጅነት ያለፈ ቢሆንም የማያልፍ የስነ ልቦና ቀውስ ትቶ ያልፋል። ልጅነት በአዋቂነት ውስጥ አብሮ የሚኖር እውነታ ስለሆነ በአዋቂነት ሊዋጥ ወይም ሊደመሰስ የሚችል እንዳልሆነ ተጽፏል። የልጅነት ጊዜ እንዴት ነበር? በአለመወደድ የቀለመ ነበር ወይ? በእድሜያችን ደረጃ እንዳንኖር ያደረገን ይሄ ነው ወይ? ስኬቶቻችንን ለምሳሌ ያራከሰ አንቺ እኮ አትረቢም እያለ የሚያጣጥለው ያ ድምጽ ነው ወይ የሚለውን ነገር አጥርተን እንድናይ እንደሚያስፈልግ ነው የተጠቆመው። በተቃወሰ ስነ ልቦና እየተሰቃየን ከሰዎች ጋር ያለንን ግንኙነት እያበላሸን እየተጎዳን እንቀጥላለን። ሰዎች በውጭ ሰዎች ሲያደንቁን እኛ ደግሞ በውስጥ በስቃይ ልንኖር እንችላለን ከሚሰማን የስነ ልቦና ክስ የተነሳ ማለት ነው። ምንድነው ነፃ የሚያወጣው ለሚለው የተጠቆመው በምክክር ሂደት ውስጥ ልጅነትን መፈተሽ፣ ራስን ማወቅ፣ ራስን መቀበል፣ ራስን መውደድ፣ የምንፈልገውን ህይወት ለማዳበር ቀጣይ እርምጃዎችን መውሰድ እና ህመም የሚፈጥሩብንን ሰዎች ማስወገድ አማራጭ ሐሳቦች እንደሆኑ ቀርቧል። ይሄ ትልቁ አሁን የበሰለው አሁን የሚጠይቀው አሁን ምክንያታዊ የሆነው ማንነታችን ያንን ትንሹ ተሸናፊው የሆነውን ወይም የተጎዳውን ማንነታችን ወይም ልጅነታችንን ኦልሞስት በወላጅ ፋንታ ሆኖ እንዲያናግር፣ እንዲያባብል እንዲያበረታታ አሁን የገባንበት ችግር ምንጩ የቱ ጋር እንደሆነ ተረድተን የቆሰለ ልጅነታችንን አይዞህ ብለን እናባብለዋለን ነው ዋና ነጥቦቹ የምናያቸው። የመገምገም
በግል የመገምገም ወይም አንድ ሰው በራሱ ከራሱ ጋር ሆኖ ብቻውን ገምግሞ አድሶ አግባብቶ የመጽናት አቅሙ ውስን ስለሆነ ከባለሙያዎች ጋር ቢደረግ የተሻለ እንደሆነ ተጽፏል። የተለያዩ ደግሞ ሃይማኖታዊ ማህበራዊ ድጋፎችን ወይም ደግሞ እሴቶችን ተጠቅሞ ያንን የውስጥ ስነ ልቦና መገንባት ማነጽ እንደሚያስፈልግ ተጠቅሷል። በመጨረሻውም ደግሞ ወድቆ መነሳት ምን እንደሚመስል ለምሳሌ አሚግዳላ የተባለው የአእምሮ ክፍላችን የተለያየ ጥቃት ወይም የተለያየ ከባድ የሆነ ኤክስፒሪየንስ በሰው ላይ በሚደርስበት ጊዜ ጾታዊ የሆነ ጉዳት፣ አካላዊ የሆነ የስነ ልቦና ሌሎችም ከግለሰቡ አቅም በላይ የሆኑ ችግሮች በሚደርሱበት ጊዜ ደመነፍሳዊ ወይም ፋይት ኦር ፍላይት የምንለው ምላሽ ይሰጣል። ይሄ የአእምሮ ክፍላችን ወይም ማንነታችን ምንድነው? ግለሰቡ ወይም ይጋፈጣል፣ ከዛ ነገር ጋር ፍጭት ይፈጥራል ወይም ይሸሻል ወይም እጅ ይሰጣል። እንደ ሞተ ሰው በመደንዘዝ ለዛ ኤክስፒሪየንስ ምላሽ ላለመስጠት ልንሆን እንችላለን። ወይም ደግሞ እጅ ልንሰጥ እንችላለን፣ ልንሸነፍ እንችላለን በነዛ ከቁጥጥራችን ውጪ በሆኑ ክስተቶች እና እነዚህ የአደጋ ጊዜ ምላሾች ጊዜያዊ የሆኑ በተፈጥሯችን የተሰጡን ለአደጋ ጊዜ ራሳችን እንድንድን የተቃኘንበት ቅኝቶች ሆነው እያሉ ቀውሶች በሌሉበት ጊዜ በዛው ሂደት ውስጥ ማለት በድንጉጥ በመሆን ፈሪ በመሆን ተርበትባች በመሆን በዛው ማንነት ውስጥ ተቃኝተን እንድንሄድ ለምሳሌ አንዳንድ ሰዎች ምንም በቃ ትንሽ ነገርን ባለፈ ቁጥር ሲደነብሩ እናያቸዋለን። ደንባራ የመሆን ሊሆን ይችላል ወይም በእነዚህ ባህሪ ምላሾች ውስጥ መልሶ የመግባት ሁኔታዎች ያሳያሉ። ቀውስ ከሌለ እነዚህን ምላሾች ውስጥ መኖር አይገባንም። ለጤናችንም ጥሩ አይደለም፣ ለስነ ልቦናችንም ሆነ ለግንኙነቶቻችን ትክክል አይደሉም። በመረጋጋት በአመክንዮአዊነት በማሰብ በመምረጥ ፈቃዳችንን በመጠቀም ነው ልንኖር የሚያስፈልገው። ስለዚህ ያ ቀውስ የሚገባው ምላሽ ካልተሰጠው በዚህ በደመ ነፍስ ምላሽ ውስጥ በአብዛኛው ያ ሰው እንዲቆይ እንደገና ተጎጂ የሆነ ወይም የመነመነ የህይወት ሁኔታ ውስጥ እንዲኖር ያደርጋል። የአእምሮ ቁስለት የማመዛዘንና የመወሰን አቅማችንን ያዳክማል ወይም የስነ ልቦና ሽባነት የማምጣት ያክል እንደ ሁኔታው እንደ ተከሰተው ክስተት ወይም እንደ ግለሰቡ አስተሳሰብን ብለን ልናስብ ይገባል። ግዴታ ክስተቱ በባህሪው ምን ነበረ የሚለው ብቻ ሳይሆን ግለሰቡ ያንን ጥቃት ወይም ያንን ክስተት እንዴት ነው ያየው፣ እንዴት ነው ቦታ የሰጠው የሚለውም አብሮ ሊታሰብ ይገባል። በትላንት ቀውስ ወይም እና በነገ ስጋት ውስጥ ታስረን ዛሬን መኖር ያለመቻል ከባድ የሆነ የዕለት ተዕለት የህይወት ትግል ውስጥ ይከተናል። ከሰዎች ጋር ባለን ግንኙነት፣ ከራሳችን ጋር ባለን ግንኙነት ወይም በእድሜያችን መጠን በሚፈለገው የባህሪ ብቃት እና ዛሬን ተነጥቀን በማናውቀው ነገር እንጨነቃለን። ደካማ የስሜትና የአእምሮ አቅም ይኖረናል እና አማራጮች ለምሳሌ በሃይማኖታዊ ልምምዶች መረጋጋት፣ የተነጠቅነውን መልሰን ወደ ዛሬ መመለስ አለብን። እነዚህን ቀውሶች የሚቀሰቅሱ ጉዳዮችን አጢኖ ምላሽ መስጠት ወይም ማስወገድ እንደሚገባ ነው የተጻፈው። ማንኛውም ሰው አንብቦ ሊረዳቸው ግዴታ በዚህ ትምህርት ውስጥ መቆየት ወይም ተጨማሪ ነገሮችን መረዳት የሚያስፈልግ አይደለም። የኔ ግምገማ ትኩረት የቀረቡትን መላምቶች ቁመና እና ተአማኒነት መገምገም ነው። ያንን ነው እኔ ቅድሚያ የሰጠሁት። እኔ ትኩረት ያልሰጠኋቸው ቅድም እንዳልኳችሁ ያጻጻፍ ስነ ምግባር እና ሙያዊ ደረጃዎች ግልጽ የሆኑ ግድፈቶች ይታያሉ፣ ግን ለዛ እኔ ቅድሚያ አልሰጠሁም። ያንን ብዙዎቻችን በቀላሉም ልንለየው የምንችለው እንደገናም ደግሞ ከተሰራው የስራ እንትን አንጻር ምህረትም ልናደርግለት እንደምንችል
ነው የሚሰማኝ። ምክንያቱም ብዙዎች አሁን ትዕግስትን ሳስባት ከትዕግስትና ከኔ በፊት ብዙ አመት በዚህ ሙያ ላይ የቆዩ ብዙ ሰዎች አሉ። ጨክነው እንኳን እቺን ነገር ጣል ሊያረጉ አልቻሉ። ትንሽ ድፍረት እንደሚጠይቅ አይቻለሁ። ይሄ አጻጻፉን ሳየው እኔ ጽፈዋለሁ አልጽፈውም እና ይሄንን ድፍረትና ትጋት በእውነት ለማመስገን እፈልጋለሁ። ጊዜ ተወስዶ ተጽፏል። በአእምሮ ቁስል ወይም በስሜት ጠባሳ ዙሪያ በጣም ብዙ ጥያቄዎች አሉ። በጣም የተወሳሰበ ጉዳይ ነው። ግን በቃ በተደረሰበት መጠን ጠራም አልጠራም በዛ መጠን መጻፉ አንድ እርምጃ ነው ለማጥራት ስራው። ብዙ ሊቀጠቀጡ ይችላሉ ሶዋት እና አሁን ለምሳሌ ብዙ ስካር አለ በስነ ልቦና ባለሙያዎች። አሁን እኔ እንደዚህ ስነ ልቦና ወይም ሳይኮሎጂ ምናምን ይላል ሰው። ይሄ ነገር ሲወጣ ግን አንድ እርምጃ ማህበረሰቡን የስነ ልቦና ባለሙያው እንዴት አድርጎ እንደሚያስብ እንትን ይሰጠዋል፣ መስታወት እይታ ይሰጣል። ስለዚህ ያቀራርበናል። ሆነ እንደ ጠንቋይ ወይም ከሰማይ እንደተላከ ምናምን እውነቴን ነው የምላችሁ እንደዛ ነው አንዳንድ ጊዜ በሰዎች ውስጥ ያለው። ይሄ ግን ያወርደናል፣ መውረድም አለብን እና እኔ ወደ ችግሮቹ ነው ማደላው ከጉዳዩ አሳሳቢነት አንፃር ለነ ትዕግስት ያለኝን አክብሮት እና በጣም ማለት ከትጋቱ ከአመቱ ከመውደቅ መነሳቱ ለዛ ሁሉ አክብሮት እየሰጠው እኔ ግን ክብደቱን ከርዕሱ አንገብጋቢነት ጉዳይ አሉታዊ የሆኑ ነገሮችን መጠቆም እፈልጋለሁኝ። በዚህ ጽሁፍ ውስጥ የሰውን ህይወት ውስብስብነት ለማየት እንቸገራለን። ማለት ለሙያው አዲስ የሆኑ አንባቢያን እንደሚወዱት እገምታለሁ። ግን ወይ በህይወት ውጣ ውረድ ውስጥ እያለፈ ያለ ሰው ወይም ትንሽ ደግሞ ፊደል ሀሁ ያለ ሰው ይሄ ነገር እንትኑ ሌየሮቹ አይታዩም። አንድ የሆነ ፍላት የሆነ ትንተና ነው የሚሰጠው። ማለት ብዙዎቻችን ተማርንም አልተማርንም ሰው ከመሆን ውስጥ የምንረዳው የስነ ልቦናና የማህበራዊ ችግሮች የተለያዩ የግለሰቡ የስነ ልቦናና የግለሰቡ ማህበራዊ ችግሮች ለሚታዩ እንትኖች አስተዋጽኦ እንደሚያደርጉ እንረዳለን። ለነዚህ ምንጮች እውቅና በጥቂቱም ሆነ በበቂነት ሳይሰጥ የስነ ልቦና ጠባሳ በተለይም በልጅነት ወቅት የሚከሰት ለታመመ ማንነትና ማህበረሰብ ዋና ምንጭ ወይም ተጠያቂ ነው የሚለው መላምት ያለ ሌላ ተቀናቃኝ መላምት በመረጃና በአመታት የሥራ ሙከራ የተረጋገጠ እውነት እንደሆነ ተደርጎ መቅረቡ መላምቱ እውነት ካልሆነ ወይም ግማሽ እውነት ካለው በጣም አደገኛ ወደ ሆኑ አቅጣጫዎች እንድናመራ ያደርጋል። ከዛ ከፍ ያለ ወይም ከዛ ዘርዘር ያለ ዘንግ ያላቸው መላምቶች ወይም ደግሞ እውነታዎች ካሉ ለምሳሌ ከወላጆች ካሳዳጊዎች ባሻገር ለስነ ልቦና ወይም ለህይወት መዛባት የራሱ የግለሰቡ ሚና፣ አካባቢያዊና ዓለማዊ ተጽዕኖች ሚና፣ ተፈጥሯዊ የአእምሮ አቅም ወይም ጤና ከግምት ውስጥ ባልገባበት ሁኔታ ከምድር ግንኙነቶች ሁሉ ለህይወት ማበብ ዋነኛ መሰረት የሆኑትን እናቶችንና አባቶችን ላይ ጣት መጠቆም ሚዛኑን የጠበቀ ክስ አይሆንም። ሌላው ደግሞ ለምሳሌ በሃይማኖቶች ውስጥ ብዙ ጊዜ ይሄ ግልጽ ነው። የሰው ልጅ በተፈጥሮ ጎጂ ነገሮችን የማድረግ ራሱንም ሆነ ሌላውን የመጉዳት ዝንባሌ ወይም ፕሮፔንሲቲ የምንለው ካለው ዋና የግንኙነቶች የታመመ ምንጭ የሚጀምረው ተንከባካቢዎች ህፃናትን መጉዳት ሲጀምሩ ነው ተብሎ ከተደመደመ እይታችን ጨለመ ማለት ነው። this is very dangerous, extremely dangerous። በማህበረሰብ ውስጥ ይሄንን እሳቤ እርግጠኛ ባልሆነበት ሁኔታ ማስፋፋት ያው ማን ነው የሚጠይቀው? ባለሙያውንም ሆነ ባለሐሳቡን ተጠያቂ የሚያደርገው ማን ነው የሚለው ምላሽ ባይኖረውም
ጅማሬው የሰው ልጅ መዛባት ጅማሬው የተንከባካቢው በአግባብ አለመመለሱ ነው የሚለው ነገር በእውነታ የተደገፈ ካልሆነ ያለችንን ማሟጦ ሊያጠፋ በጣም ከባድ የሆነ ግምት እንደሆነ አጽንኦት መስጠት ፈልጋለሁ። ምንድነው በወላጆችና በህፃናት መካከል ሸካራ የግንኙነት መድረክ እየተፈጠረ አሁንም እንደምናየው ማለት ነው። በጣም እየፈራን ልጆቻችን ከመንከባከብ እንቁላል መንከባከብ ቀላል እንደሆነ እያሰብን እየተሳቀቀን እየመጣን ወደፊት ደግሞ በጣም የከበደ ሁኔታ ውስጥ እየገባን ነው ምን ሄደው ከጉዳዩ አንገብጋቢነት የተነሳ ወላጅ ምንም ያክል ለመንከባከብ ልጅን ቢጥር ወይም የተቻለውን ቢያደርግ በተለያየ መጠን የስነ ልቦና ጉዳት በልጁ ላይ ካደረሰ ወይም እንዳደረሰ ከተገመተ ያደረገውን በጎ ጥረት ሁሉ እንዳይቆጠር ወይም እንዲፈርስ አንዳንድ ጊዜ አሁን ኢቭን በእኛ መካከል ወላጅን ለመቅበር ፈቃደኛ እስካለመሆን ያው መቼም መቅበር በጣም ሲሪየስ እንደሆነ እናውቃለን። አብሮ አለመገናኘት ለ20-30 ዓመታት ለማየት አለመፈለግ ሊኖር ይችላል። ግን አስከሬንን መሬት ማስገባት ፈቃደኛ እስካለመሆን ድረስ ቅያሜዎች በልጆችና በልጆች ላይ ይታያል። ኬዞችን እናንተም ልታውቁ ትችላላችሁ። እኔ ይሄንን አውቃለሁ። ሌላው ደግሞ ምንድነው የእንትኑ ሳይድ አሁን ይሄ ነገር ግማሽ እውነት ከሆነ ወይም ደግሞ ግማሽም ይሁን ሌላ መጠን ያለው እውነት ከሆነ ልጆችን ለማሳደግ ምን ያህል ጭንቀት ውስጥ እንዳለን በተለይ ትንሽ አሁን ያለን ሰዎች በጣም የሚያስጨንቅ ሁኔታ ውስጥ እየገባን ነው። በሌላ ጎን በስነ ምግባር መታነጽ ያልቻሉ ልጆች የሆኑ ያሉት ነገር የበለጠ አደገኛ የሆነ ሁኔታ እየፈጠረ በምዕራቡ ዓለም ላይ የምናየው ነው። ወላጆች ህይወታቸውን በሙሉ አቅጣጫ ቀይረው አሲዘው የተጎዳ ስነ ልቦና የተጎዳ ኤክስፒሪየንስ ልጆች እንዳይኖራቸው ኦልሞስት የሙሉ ጊዜ ሞግዚትነት ስራ ከተሰራ በኋላ ልጆች በዚህ ሐሳቤ ውስጥ ለምሳሌ የተለያዩ ልምዶችን ይለማመዳሉ። የባህሪ ሱሶች ይኖራሉ። ግዴታ ከወላጅ አቢዩሲቭ የሆነ ምላሽ መምጣት የለበትም። ያንን ግን ከሳሽነቱን በወላጆች ወይም ደግሞ በኬር ጊቨርስ ላይ በመጠቆም በጣም ተሸናፊ ብዙ ሪሶርስ አሟጦ ከጨረሰ በኋላ ያ ልጅ አምሽክ አርጎ 10 ልጅ የሚያድግበትን ሪሶርስ ከጨረሰ በኋላ ኢትስ ዩ ይላል። አንተ ነህ እንዲህ ባታረገኝ ኖሮ እንዲህ አልሆነም ነበር ማለት ያው እቺ ጣት እንዲህ ትዞራለች። በእኛ ኮንቴክስት ደግሞ ልታስቡ ትችላላችሁ። 50 ጣት ይዘረጋል ሞልቷል። እና ምንድነው አማራጩ? አሁን ለምሳሌ በምዕራቡ ዓለም ላይ የምናየው ነገር እኔ በጣም ያስገርመኝ ነበር። 10 ዓመት ነው በውጭ የኖርኩት። ልጆችን እየፈራን ልጆች እያሸነፉ ከዛ በኋላ በጣም የሚያስደነግጥ አይነት ራስ ወዳድነት እያደገ ከዛ በኋላ ደግሞ ሌላ አካል መምጣት አለበት። መቼም ወላጅ እጁ ከተጠበሰ በማንም ይሁን በማን አርፈ ተቀመጥ ተብሎ ከተመታ ሌላው አካል መምጣት አለበት። ማን ነው ያ አካል? መንግስትና የማህበረሰብና የስነ ልቦናና የማህበራዊ ሳይንስ አጥኚዎች ይተባበሩና የወላጅነትን ሚና ሲወስዱ በደንብ የታየ ነገር ነው። ለዛ የሚመጣ ቀውስ ማን ነው? መንግስት አንድ ቀን ለምሳሌ አንድ ወላጅ ይሄው በቃ ከልጅነት ጀምሮ እየተከታተላችሁ ይሄን አታድርግ እያላችሁ እየተፈጠፋችሁ አቆይታችሁኛል በሉ ውሰዱ ቢል አንድ ቀን ፖሊስ ጣቢያ ያሳድርም። መንግስትም ሆነ የስነ ልቦና ባለሙያም ይሁን የሶሻል ሳይንስ ባለሙያ አያሳድርም። እና ምንድነው እሴቱ? ይሄ እሴት ግለሰብ ተኮርነቱ ይሄ ራስን ማዳበር ራስን ማስደሰት የህይወት ዓላማ መሆን አለበት የሚለው ጽንሰ ሐሳብ ክሪቲካሊ መታየት አለበት። አዎ ያሰክረናል፣ ደስ ይለናል ማለት ይሄን ነገር ስናነበው በጣም የሚያስደስት ነገር ነው። ነፃ የሚያወጣ የሚመስል ሐሳቤ ነው። ግን ኃላፊነት ለሚሰማው በማህበረሰብ ውስጥ ኃላፊነት ለተሸከመ ሰው የሚያስፈራራ ጉዳይ ነው።
ምንድነው አብዛኛው ጽሁፍ የልጅነት ጠባሳና የአዋቂነት ጊዜ ላይ ያሉ የግንኙነትና የስነ ልቦና ህመሞች ተያያዥነትን በመተረክ ላይ ያተኮረ ነው። ከዛ ጋር ግን ስናመጣጥነው የቀረበው የመፍትሄ መንገድ ከችግሩ ውስብስብነትና አደገኛነት ጋር ተመጣጣኝ እንዳልሆነ ይሰማናል። ወዲያው ነው እኔ የተሰማኝ። በፊትም ማውቀው ነው። በርግጥ ሙያውም እዛ ጋር ብዙ ይገደባል። እነ ትግስት ምንም ሊያረጉት የሚችሉት ነገር ሳይሆን ሙያው በራሱ የሚንገዳገድባቸው ብዙ ትንተና፣ መድኃኒቷ ደግሞ ጥርምጥን ብላ እሷም ብዙ ጥያቄ ያለባት እየሆነች እየተቸገረን ያው እውነቱን ተናግረን መሸበት ብናደር ይሻለናል እና የቀረበው መፍትሄ መንገድ ምንድነው? በባለሙያ እገዛ የታጀበ ከልጅነት ጋር መግባባት እና መዋሃድ እነዚህን ግዙፍ ችግሮች ማረም ከቻለ አጥጋቢ መረጃ መቅረብ ይቻል ነበር። ሜቢ አጻጻፉ ከዚህ በላይ እንትን ቢደረግበት ጥረት ቢደረግበት ሚዛናዊነቱን ሊጠብቅ ይችል ይሆናል። አብዛኛው የመጽሐፉ ትንተና ምን ያህል የልጅነት ጠባሳ በሰው ስነ ልቦና ላይ የሚያደርሰውን ጉዳት እየተነተነ ሄዶ በትንሽ ቁንጽል አቀራረብ ከባለሙያ ጋር ተጋግዞ እነዚህን ልጅነትን ወደ አሁን አምጥቶ ማስታረቅ መፍትሄ እንደሆነ ይላል ይተነትናል። ይሄንን ደግሞ መታየት የነበረበት ብዬ ማስበው ምንድነው እየተለወጠ ሊሆን ይችላል። አሁን ማለት ከምዕራቡም ዓለም ይሄም ደግሞ እውነታ ብዙ እውነታ አለው ማለት ራሳችን በግላችን እንኳን የምናውቃቸው በራሳችን በግላችን ህይወት አንዳንድ ጊዜ የሚያስገርሙን የራሳችን ኋላችንና ዛሬያችን እንዴት አድርጎ እየተሳሰረ እንደሚያታግለን አይተን የምንቀበላቸው ብዙ ነገሮች ይኖራሉ። ግን ማህበረሰባችንን እንደ ጸሐፊ ደግሞ ማህበረሰባችን ስናይ ለህፃናት ወይም ለልጆቹ ለንተናዊ ደህንነት ትኩረት መስጠት የተለመደ አይደለም። በተለያዩ ምክንያቶች ልንገምታቸው ወይም ልንተነተናቸው በመንችላቸው በብዙ በደል ጉዳት በትንሽ እንክብካቤ ያድጋሉ። እንደገና ደግሞ እኔ ፓረንቲንግ ላይ ነው ዶክትሬቴን የሰራሁት። እዚህ ያሉ ኬዞችን ቃለ መጠይቅ አድርጌ ዞሮ ወላጅ የሚፈልገው ልጅ የተባለውን እንዲያደርግ ነው። ይሄ ደግሞ የአቢዩስ ሬሲፒ በቃ ልጅ ምን እንዲሆን ትፈልጋለህ? ታዛዥ፣ ቤተሰቡን የሚያስከብር፣ ከሚፈሩ ነገሮች ራሱን የሚጠብቅ አለቀ። ሌላ ውስብስብ ነገር የለው። አሁን ብዙ ምንላቸው ነገሮች ሊኖሩ ይችላሉ እንጂ ለረጅም ኋላችን ወላጅ ይሄንን ነው። ተጠፍጥፎም ተቀጥቅጦም ተገልብጦም ልጁ የተፈለገውን ሞልድ ይዞ መውጣት አለበት እና ምንድነው የጉዳቱ ጠባሳ ቢቀጥልም ልጆች በጉዳቱ ውስጥ አልፈው አድገው በሚችሉት አቅም ህይወትን ይመራል። የመነመነ ቢሆንም የከሳ ቢሆንም አቁሳይ ቢሆንም ይሄ ትክክል ነው እያልኩኝ ሳይሆን ምንድነው በግለሰቡ በቤተሰቡና በማህበረሰቡ መካከል ያለው ትስስር ጠንካራ ስለሆነ እነዚህ ነገሮች ቁጭ እየተደረጉ ተጠፍጥፈሃል፣ አው አቢዩስ ተደርገሃል፣ አው እንደዚህ ተደርገሃል፣ አው ኢት ኪፕስ እናቴ እንዳትንገላታ ምንም ነገር ሆናለሁ አፈርድም ያብልታም ማሳድጋኝ ቢሆን ማለት ነው የነበረው የበፊቱ ነው። አሁን ደግሞ የቀየር ነው የመጣን ይመስለኛል እና ምንድነው የከሳ የጎሰቆለ ቢሆንም ትውልድና ሀገር የሚቀጥልበትን ሁኔታ ምን ናየው ነው አለን። ከመኖር አንፃር አለን አልሞትንም። ግን ደግሞ ያው እሱን አይደለም እኛ የምንፈልገው ከፍ ያለ ኢቮልቭ ያደረገ ሰው መሆን ነው የምንፈልገው አይደለም። ብቃቱም ደስታውም ላይፍ ሾርት ነው። በዛ ሾርት ላይፍ ውስጥ አቺቭ ማድረግ የሚችለው በሙሉ ኢቮሉሽን አቺቭ ማድረግ የቻለ ሰው መሆን አለበት። ሰው አሁን በእኛ ሙያ እንደው ጀርባችን ማለት ነው። ከዛ አንፃር ስናየው ያ አያስኬድም አሁን የነበርንበት የመጣንበት። ግን በተቃራኒው ግለሰቡ የልጅነት ጉዳቱን ቁስሉን ቆጥሮ የግል ደስታውን ቀዳሚ አድርጎ ከቤተሰብና ከማህበረሰብ ጋር ያለውን ቁርኝት አላልቶ ወይም አፍርሶ በራሱ በሚመራበት ጊዜ ሪስኩ የበለጠ ከፍተኛ ነው።
ይሄንን እሳቤ በእውነታ የበለጠ ካላዳበር ነው በስተቀረ አሁን በዚህ ውስጥ ክፉና ራስ ወዳድ የሆኑ ኃይሎች ያው መቼም ይኖራሉ። ሰው ባለበት በሙሉ እንዲህ አይነት ኢቪል ፎርስ ይኖራል። በሚኖርበት ጊዜ የቤተሰብና የማህበረሰብ መካሰስና መፈራረስ ትልቅ አድቫንቴጅ ይሆናል ለማ ስማርት ለሆነው ብሬን። ያ ማህበረሰብ ደግሞ የቀረቻውን አሟጦ ይቃጠላል ወይም ደግሞ ይፈርሳል። አሁን እንዳልኳችሁ በአንድ ቤተሰብ መካከል አንድ ልጅ አባቱን መቅበር ወይም እናቱን መቅበር ፈቃደኛ ካልሆነ ያ አብዝታችሁ ስታስቡት በጣም ሰፊ የሆነ ኢምፕሊኬሽን ያለው ግልባጩም አብሮ ሊጻፍ በተለይ ማህበረሰባችን እውነታውን እንዲያውቅ ሙሉ መልክ ወይም ደግሞ ለሙሉ የቀረበ መልክ ቢሰጠው የማመዛዘኑን ድርሻ ለአንባቢው ቢተውለት ደስ ይለኝ ነበር። ሌላው ደግሞ ቁንጽል የሆኑ ታሪኮች የባለ ታሪኩን ህይወት አጥኖ የባለሙያውን ትንተና እውነተኛነትና ግምት እንዳይመዝን ይከለከላል። የሆነ ስክር የሚያደርገው ነገር አለ። ሁኔታ አፍተር ሁኔታ ለጆሮ ጭው የሚያደርግ ነገር እያነበባችሁ ስትሄዱ ይሄ ማለት ወደ ስሜታዊነት እየገባችሁ ዋው this is amazing እያላችሁ ትሄዳላችሁ። በእውነትም ችግራችን ያለው እዛ ጋር ነው ብላችሁ ክሪቲካል የሆነውን እይታ እያጣችሁ ትሄዳላችሁና ምንድነው ለምክር የሚመጡ ባለሙያዎች የሚናገሯቸው ነገሮች አሁን ይሄ በተዛባ ማንነት ውስጥ ያለ ሰው ልክ ባለሙያው ጋር ሲቀመጥ የሚናገረው ነገር እውነት እንደሆነ መገመቱ በራሱ ልንጠይቀው ይገባል። ግለሰቡ እውነተኛ ያለፉ ገጠመኞችን ማስታወስ የሚችል ጉዳት እንዳደረሱ የሚፈረድባቸው የቅርብ ሰዎችና ወላጆች ድምጽ አልባ መሆናቸው በባለ ጉዳዩ ህይወት ላይ ያላቸው በጎ ተጽዕኖ አደረሱ በሚባለው ጥሰትና ያምሮ ቁስል መደምሰሱ ግለሰቡ ባለሙያው በሚሰጠው ትንታኔ ወይም ትርጉም እውነትም ሆነ አልሆነ የባለሙያው ልጅ ነው። basically ባለሙያው ወላጅ ነው የሚሆነው which is እና ያው መቼም ማለት ኃላፊነት ተሰምቶት የሚሰራ ባለሙያ አለ። ከዛ ደግሞ ብዙ አይነት ሰው አለ እና ዋናው ግን በጣም ጨለምተኛ እይታ ነው ይሄ ማለት 5 ዓመቴ ወይም እስከ 18 ዓመቴ በተለያየ ምክንያት አበሳ ሲደርስብኝ ኖሮ ከዛ በኋላ እንደገና ደግሞ ያበሳው መጠኑ ሰፊ ጥልቀቱ በጣም የከፋ ከሆነ ማለት የማንነቴን አጥር በሙሉ የሚጥስ ሄዶ ኤክስትሪሙን ነው ማሳያችሁ። ይሄንን ብርሃን አንቺ ልታስተካክዩ ትችያለሽ ብላችሁ ብትነግሩኝ ቦገስ ውሸት ነው። አንድ ሰው በተወሳሰበ የስነ ልቦና ጣጣ ውስጥ አድጎ መጥቶ ያቺ ትንሿ ብርሃን ጋር ሂጂና ሰላም በያትና አይዞሽ በያትና አሁን አዳልት ትሆኛለሽ ብሎ ሲለኝ ይሄ ማጂክ ነው እንጂ ስነ ልቦናም አይሆንም። እና with all due respect ማለት ይሄንን ማለት የቻልነው ስለተባለ ነው። ይሄን በጣም አክብሬ እናገራለሁ። ግን extremely dangerous ወደ ሆነ አቅጣጫ ነው እየሄድን ያለነው። አንዱ እጅግ ጨለምተኛና ለምሳሌ ዛሬ ላይ ከቲጂ ጋር ስቀመጥ አልቅሼ ደስ ብሎኝ ዋው እንደሱ አይነት ባለሙያ እንደው በማሽን ቢባዛ ብዬ ከሄድኩ በኋላ ከ3 ወር በኋላ ማን ነኝ? ከ5 ወር በኋላ ማን ነኝ? ከ9 ወር በኋላ ማን ነኝ? ያንን ኦፕቲመም ይዤ ሄዳለሁኝ ወይስ ዛሬ ከፍ ብዬ ደስ ብሎኝ የታሰርኩበትን ገመድ በጥሻለሁ ብዬ ሄጄ መልሼ ካገኘሁት ምን ያህል ሽባ እንደሚያደርገኝ ልትገምቱ ትችላላችሁ። እኔ እንዴት ነው እኔ ራሴን ማድነው? is it true እና ተስፋ አስቆራጭ የሚሆንብኝ አንዱ ሜጀር ኢሹ ነው። ይሄ በጣም ዋና ጉዳይ ነው። የሰው ልጅ ከውስጡ ካለ አሁን በሃይማኖት ውስጥ ያለን ሰዎች የሆነ እንደመርዝ የሆነ ነገር በሰው ህይወት ውስጥ ኃይለኛ የሆነ አቅም ያለው ነገር እንዳለ እንረዳለን። እሱን ሸፈንፈን አድርገን አልብሰን ከበደና አየለ ሲገርፉት ይሄ ሰውዬ ቆስሎ ይቆስላል። ቆስሎ
የዋናው ነገር ማንጠልጠያ አበሳ ላይ ተደረገ ማለት መነጽሩ በሙሉ ኮምፕሊትሊ ይዞራል። ስለዚህ ካንሰሩ እዚህ ጋር ነው፣ መድኃኒቱ እዚህ ጋር ሊመጣ ነው ማለት ነው። ይሄ ደግሞ ተባብረን ተመካክረን ተጋግዘን አቅም ያለው በጣም ብዙ አቅም ያላቸው ሰዎች በዚህ ነገር ላይ ተሳትፈው ምክንያቱም ለማህበረሰባችን ካሉብን ቀውሶች በተጨማሪ ከባድ የሆነ ጫና ትሮማ ቀላል ነገር አይደለም። መታከም ያለበት ነገር ነው። ግን የሚታከመው በሌላው የእውነታ አውድ ውስጥ ካልሆነ በስተቀር ካንሰሩን መታከም አለበት፣ የጥፍር ህመሙን መታከም አለበት። ካልተቻለ ደግሞ ካንሰሩ ካልተቻለ ደግሞ ይቀመጥ ሰውየው የሚያድነው ከመጣ ያድነዋል። ምንድነው ላችሁ የፈለኩት በጣም ችግሩን አገኘ ነው መፍትሄ አገኘን ብለን በኋላ ደግሞ እንደኔ 15 አመት 20 አመት ዋጋ ከከፈልን በኋላ I couldn't find it ያው ማለት ሁላችንም ትሮማ አለብን። በርግጥ ቲጂና ቴዎድሮስ ራቁታቸውን አልቆሙም። መጽሐፍ ውስጥ ቢቆሙ ደስ ይለኝ ነበር ደንበኞቻቸው እንጂ እነሱ አናያቸው። እነሱ እስከነ ኮፍያቸው እስከነ ልብሳቸው ነው ያሉት። ሚገርሙን ደንበኞቻችን ግን አሉ ፊት ለፊት ቢሆን ሁላችንም ምክንያቱም አንዱ የሌላው ቅጣይ ነው። አንዱ ጤነኛ አይደለም it's just a continuum ማለት የኔ ግድፈቶችና ስብራቶች ያ ሰው ደግሞ ትንሽ ይከፋ ወይ የሚከበደ ሊሆን ይችላል። ሆኖስ ሪቨርስም ሊሆን ይችላል። ባለሙያዎች ከፍ ያለውን የመዛባት ድርሻ እንደሚታይብን ያው ጥናቶች ያሳያሉ። እቺን ታህል ካልኩኝ ወደ እናንተ ልመልስ። የጎዱን እንዳሉ ሁሉ የጠቀሙን ቤተሰቦች የሉም ወይ? የጎዱን እንዳሉ ሁሉ የጠቀመን ኮሚኒቲ የትምህርት ቤቱ ማህበረሰብ እየሰፋ ሲሄድ ለማንም አልናገርም ብለሽ ለአንደኛው አባለ ታሪክ ቃል ገብተሽ እንደነበረ ስላነበብኩኝ ወርልድ ዋይድ የሆነ ችግር በ240 ገጽ የተቀነበበ መጽሐፍ ውስጥ መመሸግ ራሱ አንድ ትልቅ ጥፋት ብዬ ስለማስብ የሆነ ቀን እናደዳለሁ፣ የሆነ ቀን እፍረት ይሰማኛል፣ የሆነ ቀን ያበሳጨኛል፣ የሆነ ቀን ጥፊ ሙጭ ይለኛል፣ የሆነ ጊዜ ደግሞ አግሬሲቭ ሆኜ ልጆቼን ልጨርሳቸው ድረስ ማንነኝ እኔ ይላል። ዶክተር ብርሃን በጣም ነው ማመሰግነው። የቲጂ መምህርም ሆና ግን እነሳት ያለበትን ነገር ሲሪየስሊ አንስተዋለች። እንግዲህ አይ ተማሪም ስለሆነች ብላ ደግሞ የራራችው ነገር ሊኖር ይችላል።